በኦሮሚያ ክልል ዛሬ በ27/07/2017 ዓ.ም ከጓ ጽዮንና ቱሉ ሚልክ ማዕከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውንና በተተኮሰ ጥይትም የተሳፋሪ ሕይወት ማለፉ ተሰምቷል። በዚሁ አካባቢ በቅርቡ አንድ አውቶቡስ ሙሉ ተሳፋሪ ታፍኖ ተወስዶ ለአንድ ሰው እስከ 1.5 ሚሊዮን ብር እንዲከፍሉ መጠየቃቸው ይታወሳል። የሴቶች ወጣቶችና ሕጻናት ሚኒስትር የነበረችው ፊልሰን አብዱላሂ ከሪፖርተር ጋዜጣ ጋር ከሰሞኑ ቆይታ ነበራት። ፊልሰን በዚህ ቆይታዋ ላይ እውነቱን የማንነጋገር ከሆነ መፍትሄ አይመጣም ብላለች። የሀገራችን ችግር በእውነት ነው የሚፈታው። እውነቱን የማንነጋገር ከሆነ መፍትሄ አይመጣም። እኔ በመንግስት ስርዓት ውስጥ በነበርኩበት ጊዜ ብዙ ችግር ስንጋፈጥ ነበረ። የነበረውን ቢሮክራሲያዊና መንግስታዊ መዋቅር ለመቀየር ራሱ የነበረው ፈተና ቀላል አልነበረም። መዋቅር ውስጥ ከነባሩ ስርዓት የመጡ ሰራተኞች ናቸው የነበሩት። ከአስተሳሰብ ጀምሮ ያን ሁሉ ሰራተኛ ከመጣው ለውጥ ጋር ራሱን እንዲያስተካክል አድርጎ የተሻለ መንግስታዊ አገልግሎት ማቅረብ መቻል ከባድ የቤት ስራ መሆኑን አይቻለሁ። ፖሊስን በሚመለከት አገራችን ችግር ኖሮባት አያውቅም። የሌለን አይነት ፖሊሲ የለም። ነገር ግን ትግበራ ነው ትልቁ ችግራችን። በሰራተኛው ውስጥ አዲስ አሰራርን ለመተግበር ካሉ ችግሮች አንዱ ደግሞ የተመጣጠነ የአቀባበል ችሎታ በሰራተኛው መካከል አለመኖሩ ነው። በኩል ደረጃ ያቀድከውን ለሰራተኛው አስርጸህ ለማስተግበር ችሎታ፣ እውቀት፣ ፍላጎትና ልምድን ጨምሮ የብዙ ነገር አለመመጣጠን በሰራተኛው መሃል ይገጥመሃል። በዚያ የተነሳ የምትፈልገውን ያህል መስራት አትችልም። ከነበረው የቆየ ልማድ ስርዓትና አፈጻጸም አውጥተህ ለምትፈልገው ዓላማ ማሰለፍ ከባድ ነው ትላለች ፊልሰን አብዱላሂ። የቀድሞ ፖለቲከኛና ኢኮኖሚስቱ ሙሴ የሰሙ ጅቡቲ ከኢትዮጵያ ጠላቶች ጋር ብትተባበር የሚል ጽሑፍ አስነብበዋል። ኢትዮጵያ ከ130 ሚሊዮን በላይ ሕዝብ ይዛ ምን ያህል በስጋት ቀጠና ውስጥ እንደምትገኝ ለመገመት ከበርካታ ምልክቶች በተጨማሪ ሰሞኑን ጅቡቲ ውስጥ ለተከታታይ 3 ቀናት ስራ በመቋረጡ ምክንያት የተከሰተው የነዳጅ እጥረት በቂ ትምህርት ሰጪ ነው። ሰሞኑን ስለ ነዳጅ እጥረት በመንግስት የተሰጠው መግለጫ እውነት ከሆነ ማለቴ ነው ይላሉ አቶ ሙሴ። ኢትዮጵያ የባህር በር በማጣቷ ምክንያት የተነጠቀችው ትልቅ ፋይዳ ለኢኮኖሚያዊ የበላይነት የሚረዳትን አቅሟን ብቻ አይደለም፣ በተለይ ሉዓላዊነቷ፣ የህዝቦቿ ህልውናና ጂኦፖለቲካዊ አቋሟን ጭምር ነው። በጥቅሉ ኢትዮጵያ በትንንሽ ሀገራት ግራና ቀኝ ተወጥራ ታፈና የተያዘች ሚስጥር አልባ ሀገር ሆናለች። ጅቡቲ ላይ ለረጅምም ሆነ ለአጭር ጊዜ የሚቆይ ውስጣዊ ግርግር፣ አለመረጋጋትና አመጽ ቢከሰት ኢትዮጵያ መፈተኗ ሳይታለም የተፈታ ነው። ጅቡቲን የደለለ መንግስት፣ ቡድን፣ ድርጅት ስለ ኢትዮጵያ ሚሊተሪ አቋም ለመታጠቅ ስላሰበችውና ስለታጠቀችው ጦር መሳሪያ ያሻውን ያህል መረጃ ለማግኘት እድሉ ሰፊ ነው። ኢትዮጵያ ስለደረሰችበት የቴክኖሎጂ አቅምና ራስን የመከላከል ብቃት ወይንም የደህንነት መረጃ አብጠርጥሮ የማወቅ እድሉም ሊገመት የሚችል ነው። ስለ ትኩረት አቅጣጫዋና በሚስጥር መገንባትም ሆነ ማደራጀት ስላቀደችው ፕሮጀክት ለአጭር ጊዜም ቢሆን መሰወርም ሆነ ማድበስበስ እንዳትችልም ሆና ተገድባለች። ጅቡቲ ከኢትዮጵያ ነባርም ሆነ ወቅታዊ ጠላቶቿ ጋር በሆነ ምክንያት ብታብር ነዳጅ፣ ጦር መሳሪያ መለዋወጫና የመሰረታዊ ፍጆታ አቅርቦቶች መድኃኒትንና ማዳበሪያን ጨምሮ ለአጭርም ሆነ ለተራዘመ ጊዜ ቀጥ ማድረግ ትችላለች። ጅቡቲ የግጭቶችን ባህሪም ሆነ ውጤት ኢትዮጵያን በሚጠቅምም ሆነ በሚጎዳ መልኩ ለመለወጥ የሚያስችል አቅም በሚፈጥርላት ስትራቴጂክ ሁኔታ ላይ እንድትገኝ ኢህአዴግ ከፍተኛ ግድፈት ፈጽሟል። ኢዴፓ ኢትዮጵያ የባህር በር እንድታጣ ያደረገውንና እድሉ እያለ የመደራደር ክፍተት ሳይተው ያዳፈነውን የኢህአዴግ ውሳኔ በመቃወም የባህር በር ጥያቄ በዲፕሎማሲ በህግና በድርድር መፈታት አለበት የሚል አቋም ይዞ ከ20 ዓመታት በላይ ለሚሆን ጊዜ የታገለው ይህንን ቀጠናዊና ሀገራዊ ስጋት ከግምት ውስጥ በማስገባቱ ነበር። ዛሬ የባህር በር ጥያቄ ተዳፍኖ እንዳይቀር ኢዴፓ በሚሊዮኖች የሚቆጠሩ ዜጎቹን ፒቲሽን በማስፈረምና ለተባበሩት መንግስታት በግንባር በማቅረብ ህዝብን በማንቃትና አጀንዳው ህያው እንዲሆን በማድረግ ታላቅ ባለውለታ እንደነበረ ህሊና ላለው ሰው ሁሉ የሚገለጥ ሀቅ ነው። ብልጽግና ይህንን አጀንዳ ወደ መድረክ ያመጣበት ጊዜ ምክንያትም ሆነ ሰበብ ጥያቄ ላይ የወደቀ ቢሆንም ኢትዮጵያ በድርድር ላይ ተመስረታ የባህር በር የማግኘት መብቷ በሰላማዊ በዲፕሎማሲያዊና በህጋዊ ትግል አማካኝነት በቅብብል ከትውልድ ወደ ትውልድ ተጠናክሮ መቀጠል አለበት ብለዋል አቶ ሙሴ ሰሙ። በመጪው ሀገራዊ ምክክር ጉባኤ ከአማራ ክልል የሚቀርቡ አጀንዳዎችን የማሰባሰብ ሂደት ዛሬ በባህር ዳር ከተማ በይፋ ተጀምሯል።
የተለያዩ የማህበረሰብ ክፍሎችን ወክለው በባህር ዳር ከተማ የተሰባሰቡ ከ4500 በላይ ተሳታፊዎች ክልሉን በመወከል በአገር አቀፍ ጉባኤ የሚሳተፉ ተወካዮችን ይመርጣሉ። በባህር ዳር ዩኒቨርሲቲ ስቴዲየም በተካሄደው በዛሬው መክፈቻ ስነ ስርዓት ላይ የተገኙት የማህበረሰብ ክፍሎች ተወካዮች የምክክር ሂደቱን በታማኝነት ለመፈጸም ቃለ መሃላ ገብተዋል። በአማራ ክልል ካሉ 263 ወረዳዎች የተውጣጡት እነዚሁ ተወካዮች በቀጣዮቹ 4 ቀናት የክልሉን አጀንዳ ለመለየት ምክክሮችን ያካሂዳሉ። ተወካዮቹ ምክክራቸውን የሚያካሂዱት በ3 ቡድኖች ተከፋፍለው ነው። የመጀመሪያው ቡድን የምዕራብ ምስራቅና ሰሜን ጎጃም ዞኖች፣ የባህር ዳርና ደብረ ማርቆስ ከተሞችን እንዲሁም የሰሜን ሸዋ ዞን ተወካዮችን የያዘ ነው። ሁለተኛው ቡድን የማዕከላዊ ደቡብ ምዕራብና ሰሜን ጎንደር ዞኖችን፣ የጎንደርና ደብረ ታቦር ከተሞችን፣ አዊ ብሔረሰብ ዞን እንዲሁም የወልቃይት ጠገዴ ሰቲት ሁመራ አካባቢ ተወካዮች የተካተቱበት ነው። በሶስተኛው ቡድን ያሉ ተወካዮች የደቡብና ሰሜን ወሎ ዞኖች፣ ወልዲያ፣ ደሴ፣ ኮምቦልቻና ደብረ ብርሃን ከተሞች እንዲሁም የዋግምራና የኦሮሞ ብሔረሰብ ዞኖችን ተወካዮች የሚገኙበት ነው። ፕሬዝዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸው አቋም በሳምንታት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናገሩ። ፑቲን ለዩክሬን ጦርነት ሰላማዊ እልባት ለመስጠት በወራት ውስጥ ሳይሆን በሳምንታት ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ አሳስበዋል። ማርኮ ሮቢዮ ጦርነቱን ለማስቆም የሩሲያ ፕሬዝዳንት ውሳኔ ላይ መድረስ አለባቸው ሲሉ በብራስልስ ከነበረው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሰዋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ3 ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚሞክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸውን ጥቃቶች አጠናክረዋል። ባለፈው ወር በሳውዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም ዩክሬን ስትቀበል፣ ሩሲያ በበኩሏ እስካሁን ውሳኔዋን አላሳወቀችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሃውስ አረጋግጧል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎችን አስቀምጣለች። ሩሲያ ይህንን ድርድር ጦርነቱን ለመቀጠል የምትጠቀምበት ስልት ሊሆን ይችላል ተብለው ማርኮ ሮቢዮ የተጠየቁ ሲሆን እሳቸውም የትራምፕን ጦርነቱን በአስቸኳይ የማስቆም አቋምን በድጋሚ ተናግረዋል። ሩሲያውያን ጦርነቱን ለማስቆም ያለንን አቋም ያውቃሉ። በቅርቡ ከሚሰጡት መልስ ወደ እውነተኛ ሰላም ለመምጣት ወይንም የማዘግየት ዘዴ እንደሆነ ግልጽ ይሆናል ብለዋል። የዛሬው የሐመር መረጃ ሰዓታችን ትኩረት ወዳደረገበት ጉዳይ እናልፋለን። መልእክት ባለፈውም ተናግሬያለሁ። ትግራይ በተለይ አሁን እየተሞከረ ያለው ነገር ካልቆመ ለትግራይም ለኢትዮጵያም ለኤርትራም ከፍተኛ አደጋ አለው። አም ግላድ ቱ ሂር ካሉላ እንደዛ አይነት ሙከራዎች መኖራቸው የአማራ ወንድሞቻችን ደግሞ ሀሳባቸውን ሰብሰብ ማድረግ፣ ጥያቄውን አርቲኩሌት ማድረግ የግድ አንድ ድርጅት ባይሆን ራሱ አርቲኩሌት በሆነና ሲስተም ላይ ባነጣጠረ በኋላ መልኩ ማስቀመጥ አስፈላጊ ነው። በኦሮሞ ወገን ደግሞ ኃላፊነት አለበት። ወደንም ጠላንም አሁን ስልጣን ላይ ያለው ቡድን በእኛ ትግል ነው ወደ ስልጣን የመጣው። በእኛ ስም ነው የሚነግደው። የክሬዲቢሊቲ ክራይሲስ ውስጥ ከቶናል። በራሳችን ላይ የሚደርሰውን ጥፋት ብቻ ሳይሆን በኢትዮጵያና በአካባቢው ላይ ይሄ ስርዓት እያደረሰ ላደረገው ችግር ማስቆም ግንባር ቀደም ኃላፊነት አለብን። አስ አን ኦሮሞ አይ ፊል ሪስፖንሲብል not only to end the killing in Oromia but also elsewhere. We need to act with responsibility. በጣም አስፈላጊ ነው። ጀዋር መሐመድ በዚህ ንግግሩ ላይ የጠቀሳቸው 3ቱ ብሔሮች የኢትዮጵያ ፖለቲካን እንዳሻቸው የሚዘውሩ ለጥፋቱም ለልማቱም ያንበሳውን ድርሻ የሚይዙ ናቸው። ተጣልተው አገር የሚያስጨንቁ፣ ተፋቅረው ጮቤ የሚያስረግጡ ናቸው እነዚህ ብሔሮች። በ3ቱ መሃል የሚፈጠር ህብረትና ልዩነት ትርፉ አገር የሚያካልል ነው። የየብሔሮቹ ልሂቃን አንዱ ከሌላኛው ጋር እየተስማሙ የቀረውን መፈንገላቸው ደግሞ እንደ ፋሽን የተያዘ የፖለቲካ ስልታቸው ሆኗል። ለዚህ ደግሞ ኦሮማራ የተባለውን
ጥምረት ልብ ይሏል። አሁን ደግሞ አንዳች ሰሜናዊ ጥምረትን ለመፍጠር የሚደረግ እንቅስቃሴ ያለ ይመስላል በህወሓትና በፋኖ በኩል። ከዚህ ጥምረት ማቆጥቆጥ በፊት ግን ብልጽግናና ህወሓት ሆነው ፋኖን የመምታት እቅድ እንዳላቸው አውቃለሁ ብሎ የቀድሞው የጠቅላይ ሚኒስትሩ ወዳጅ አሁን ግን ከእስር ቤት ያስፈታውን እጅ ነክሶ ተቃዋሚ የሆነው አንዳርጋቸው ጽጌ ይናገራል። እንደ አንዳርጋቸው ጽጌ ገለጻ ከሆነ ጌታቸው ረዳና ዶክተር አብይ አህመድ አላላ ኬላ ላይ የተገናኙት ፋኖን እንዴት ባለ መንገድ መምታት እንችላለን የሚለው ለመምከር ነበር ይለናል። መጨረሻ ላይ ትግራይ ጦርነት በሚያበቃበት ሰዓት ላይ ቲፒኤልኤፍ በአደባባይ እየተናገረ 270 ሺህ ጦር አለኝ እያለ ትጥቁን ባላወረደበት ሰዓት ላይ እንደገና በወለጋም ይሁን በሌሎች ቦታ ላይ በአማራ ላይ የሚደረገው እልቂት እየቀጠለ እያለ የአማራን ህዝብ ፋኖንና ልዩ ኃይሉን ወደ ማፍረስ ፋኖን ታስፈታለሁ ብሎ ጦርነት ነው ወይ በስነ ስርዓቱ ጠየቁት። ምክንያቱም ላላ ኬላ ላይ አግኝቶ የህወሓትን ሰዎች ያናገረለታ ምን ብሏቸው እንደነበረ ከራሳቸው የህወሓት ሰዎች መረጃ ወደ እኔ መጥቶ ነበር። የፕሪቶሪያን ስምምነት የሚቃወሙት ኤርትራውያንና አማሮች ስለሚሆኑ አንድ ላይ ሆነን እንወጋቸዋለን ብሎናል ብሎ ደብረጽዮን ለማዕከላዊ ኮሚቴው ነው ንግግር ያደረገው። መረጃ ከማዕከላዊ ኮሚቴው ለአብይ የሚልኩት ሰዎች በእኔ በኩል ስለሆነ እንደዚህ ብለዋል ብለው ላኩልኝ። ለአብይ ለራሱ እንዲህ ብለሃቸዋለሁ ብዬ ሪፖርቱን በሙሉ ጨምሬ ላኩለት። በዚህ ላይ መልስ አልመለሰም። በሚቀጥለው ጊዜ ጦርነት ሲያውጅ እዛ የነገርካቸውን በአማራና በኤርትራ ላይ ጦርነት እንከፍታለን የሚለው ነገርህን አማራን በመውጋት ጀምር ቆይ የሚል ጥያቄ ነው የላኩለት። እዛ ቀን ጀምሮ ግንኙነታችን አቆመ። ክስተት በእርግጥ ኖረም አልኖረም አሁን ያለው ሁኔታ ግን ከዚያ በብዙ የተለየ ነው። ደብረ ጽዮን የሚመራው ምግበይ የሚቆጣጠረው ሰራዊት ከፋኖ ጋር ለማበር አቅጣጫም ለመስጠት የማያቅማማ ሆኗል። እነ ብርጋዴር ጀነራል ተፈራ ማሞም ከህወሓት ጋር ለመስራት ችግር እንደሌለባቸው ደጋግመው ሲናገሩ ይሰማል። አሁን ጥያቄው ሁለቱ አካላት አብረው መስራት የሚችሉበት መሰረት አላቸው ወይ የሚል ሆኗል። ምክንያቱም ሁለቱ ወገኖች በመካከላቸው ራያና ወልቃይት የሚባሉ ቀይ መስመሮች አሉባቸውና። ጠቅላይ ሚኒስትሩ እነዚያ ወዛጋቢ መሬቶችን አስመልክቶ የተሻለ መፍትሄ ሀሳብ ካላችሁ ወዲህ በሉ ቢሉም እንደ ልደቱ አያሌው አይነት ሰዎች ግን ሊያምኗቸው አልፈለጉም። እንዲያውም አቶ ልደቱ መንግስት ሁለቱን አካላት ለመለያየት ነው የሚሰራው ብለውም ነው የሚያምኑት። ከመንግስት የተሻለ የሚለውን ፕሬሚስስ ትንሽ እለያለሁ ካንተ። መንግስት ሁለቱን ህዝቦች ለማቀራረብ ፍላጎት አለው የሚል እምነት የለኝም። ለማቀራረብ ፍላጎት አለው ሳይሆን ለጉዳዩ ያቀረበው የመፍትሄ አማራጭ አለ ነው። እሱም ላይ ዳውት አለኝ ማለት ነው። ጠቅላይ ሚኒስትሩ ብድግ ብለው የአንድ ቀን ፓርላማ ውይይት ላይ የሆነ ነገር ይናገራሉ። ወይ በሚኒስትሮች ምክር ቤት ወይ በብልጽግና ወይ በፓርላማ የተወሰነ ሳይሆን ድንገት ብድግ ብለው አንድ አይነት ነገር ሰጀስት ያደርጋሉ። መከላከያ ይነሳና አላማጣ ላይ ሆኖ አንድ አይነት አስተያየት ይሰጣል። ክልሎቹ የየራሳቸውን አመለካከት ያራምዳሉ። የፕሪቶሪያ ስምምነት የራሱን የሚለውን ነገር ይላል። በመንግስት በኩል በዚህ ረገድ ግልጽ የሆነ ወጥ የሆነ መፍትሄ ሲቀርብ ነው ይቻላል። አንዳንዴ እርስ በርሱ የሚጋጭ ዛሬ ያሉትን ነገ የማይደግሙበት ሁኔታ ነው የምናየው እና በጠራ ሁኔታ ተቋማዊ በሆነ ተወስኖ የቀረበ አማራጭ የለም። እንደ ሁኔታ አሁን ጠቅላይ ሚኒስትሩ በግልጽ ደጋግመው የተናገሩት አማራጭ ነበረ ፓርላማ ላይ ማለት ነው። ጠቅላይ ሚኒስትሩ ስማ በጌ ምድር ነው በማለት ብዙ ተናግረዋል። ከፕሪቶሪያው ስምምነት በፊት ነው። አሁን ላይ ነው ጠቅላይ ሚኒስትሩ የሚናገሩትን ነገር ወጥ ነው ብለን ልንይዘው አንችልም። ዛሬ የተናገሩትን ነገ ይቀይሩታል፣ ዋስትና የለውም። አረጋግጠውታል። የትግራይ ኃይሎችም እንደዚህ አይነት አማራጭ መጥቶ ህዝቡ ሁሉ እየተነጋገረበት በነበረ ጊዜ የትግራይ ኃይሎችም በዛ ጉዳይ ላይ ወጥ የሆነ አቋም የላቸውም። የተከፋፈለ አቋም ነው ያላቸው። እንደዛ ነው ያላቸው። በምንም መልኩ ፌደራል መንግስቱ አይተናል እኮ ለምሳሌ ማለት ነው በፕሪቶሪያው ስምምነት ራያ ስደተኞች ይመለሱ፣ አስተዳደር ይቋቋም ተባለ። የትግራይ ኃይሎች መመለስ ጀመሩ። የመከላከያ ጀነራሎች ያስተላለፉትን መመሪያ ሰምተናል በስልክ እዛ ጥቅማችሁን አስከብሩ ብለው ወደ ግጭት የመግፋት እንቅስቃሴ ነው ያደረጉት። የአማራ ብልጽግና የመንግስት አካል ሆኖ እያለ አካባቢያችን ተወረረ ተነሱና ተዋጉ ነው ብለው ቅስቀሳ ያደረጉት እና ሀቀኛ የሆነ ችግሩ መፍትሄ እንዲያገኝ ጥረት የሚደረግ ነገር የለም። ጠቅላይ ሚኒስትሩም ከመጀመሪያ ጀምሮ ከጦርነቱ መነሳት ጀምሮ ያን አካባቢ በሚመለከት የሚያራምዱት አቋም በጣም በጣም አሳዛኝ የሆነ አቋም ነው። ጉዳዩ መፍትሄ እንዳያገኝ እንዳውም ቅርቃር ሆኖ የሁለቱን ህዝቦች ልዩነት የበለጠ የሚያሰፋ እንዲሆን ነው መጠቀሚያ እንዲሆን ነው ያደረጉት እና ሲፈልጉ
ለአንደኛው ወገንተኛ ሆነው በጌ ምድር ነው ብለን የምንጠራው ይላሉ። የአማራ ኃይሎችን ማስደሰት ሲያስፈልጋቸው፣ ሌላ ጊዜ ደግሞ ማስደሰት ሲያስፈልጋቸው የፕሪቶሪያ ስምምነት አንድ ክልልን ወዲህ ይሁን ወዲያ ይሁን ብሎ መወሰን አይችልም ብለው ስታትስ ኳ አንቴን የሚደግፉ ሆነው ይቀርባሉ እና በፈለጉት መልኩ ወቅትና ሁኔታን እያዩ ነው ሊጠቀሙበት የሚፈልጉት። ኢንፎርማሊ ደግሞ በእርግጠኝነቱ ለመናገር ባይቻልም ኢንፎርማሊ ደግሞ የትግራይ ኃይሎችን ወልቃይትን ጸገዴን ገብታችሁ ያዙ ያሉበት ጊዜ አለ። ታዲያ ለእነዚያ ወዛጋቢ መሬቶች ዘላቂ የሚሆነው ሰላማዊ አማራጭ ምን ይሆን? ብዙዎች ብዙ የሚሉበት ጉዳይ ነው። ነገሩ በህዝበ ውሳኔ ይፈታ የሚሉ፣ የለም በፌዴራል መንግስቱ ቁጥጥር ስር ይቆዩም የሚሉ፣ አሊያም ደግሞ በፖለቲካ ውሳኔ ለአንዳቸው ይሰጥ የሚል ሀሳብ የሚያቀርቡም አሉ። እነዚህ ሁሉ ግን ቦታዎቹን ከአንዱ ነጥቆ ለሌላው የመስጠት ነገር ስለሚያስከትሉ ዘላቂ መፍትሄ ሊሆኑ አይችሉም ይላሉ አቶ ልደቱ። ታዲያ የእርሳቸውስ የመፍትሄ ሀሳብ ምን ይሆን? በእኔ በኩል ያለውን መፍትሄ ደጋግሜ ሳቀርብ ነው የነበረው። ሁለቱም ኃይሎች የያዙት አቋም መፍትሄ ነው የሚል እምነት የለኝም። የትግራይ ኃይሎችም የአማራ ኃይሎችም። ይሄ ችግር የተፈጠረው የፌዴራል አከላለሉ በዋናነት ቋንቋን እና ብሔረሰባዊ ማንነትን መሰረት ያደረገ በመሆኑ የወልቃይት ህዝብ አሁን ኢህአዴግ ከመጣ በኋላ 33 ዓመት አይደለም አብሮ ይኖረው፣ ወይም ብልጽግና ከመጣ በኋላ 6 ዓመት አይደለም አብሮ ይኖረው። ለሺህ ዘመናት አብሮ ይኖር ህዝብ ነው። የራያ ህዝብ አብሮ ይኖር ህዝብ ነው። ለምንድን ነው ይሄ ችግር የተፈጠረው? ለምንድን ነው በዚህ ጉዳይ ላይ ግጭት የተፈጠረው፣ ጦርነት የተፈጠረው፣ አለመግባባት የተፈጠረው የሚለውን ካየን ከወቅቱ የፌዴራል አደረጃጀት መስፈርት ጋር ተያይዞ፣ ስለዚህ ዋና መፍትሄ የሚሆነው ይሄን አካባቢ አንድ ክልል የኔ ነው ብሎ ክሌም በማድረግ አይደለም መፍትሄ የሚገኝ፣ ለችግሩ ምንጭ የሆነውን ነገር በማድረግ ነው። ለችግሩ ምንጭ የሆነው ነገር ደግሞ የቋንቋ ፌዴራሊዝም ነው። ቋንቋንና የግዛት ባለቤትነትን አንድና አንድ አድርጎ በመስፋት የመጣ ችግር። ስለዚህ መፍትሄው የሚሆነው ምንድን ነው? መፍትሄው የሚሆነው ማንም ኢትዮጵያ እንኳንስ አይደለም ቀርቶ የትግራይና የአማራ ማህበረሰቦች፣ ማንም ኢትዮጵያዊ ኢትዮጵያ ውስጥ ባለ ግዛት መሬት በነፃነት ተንቀሳቅሶ የመስራት ትዳር፣ ቤት መስርቶ የመኖር መብት ሊያሰጥ የሚችል ህገ መንግስታዊ ማሻሻያ በማድረግ ነው። ስለዚህ በዚህ ጉዳይ ላይ የሁለቱ ማህበረሰቦች በነፃ ቁጭ ብለው ተወያይተው የችግሩን ምንጭ በደንብ መርምረው ዘለቄታዊ የሆነ መፍትሄ ለመስጠት የሚያስችል መፍትሄ፣ የፖለቲካ መፍትሄ ማምጣት ይችላል። ከዚህ ውጭ ግን የኔ ነው የሚለው አስተሳሰብ በትግራይ ኃይሎችም ሲቀርብ ትክክል አይደለም፣ በአማራ ኃይሎችም ሲቀርብ ትክክል አይደለም። የኔ ነው የሚለውን ጥያቄ መሰረት አድርገን ከሁለት ለአንዱ ብንሰጠው ይሄን አካባቢ ችግሩን አይፈታውም። የጊዜ ጉዳይ ካልሆነ በስተቀር መልሶ ግጭቱ ይመጣል። ምክንያቱም ሁልጊዜም አጎራባች የሆኑ አካባቢዎችን ለአንድ ክልል በመስጠት ችግሩን ልትፈታው አትችልም። ምክንያቱም አጎራባች የሆኑ አካባቢዎች ወሰን ላይ የተደባለቀ ማህበረሰብ ነው ያለው፣ የተደባለቀ ማንነት ነው ያለው፣ የተደባለቀ ባህል ነው ያለው። ሁለት ቋንቋ ተናጋሪዎች ናቸው። እንደዚህ አስምረህ ለአንዱ ልታደርገው አትችልም። የተለየ መስፈርት ነው መጠቀም ያለብህ። ስለዚህ ችግሩን የፈጠረውን ጉዳይ የችግሩ መፍትሄ ልናደርገው አንችልም። ከዚህ በተቃራኒ ነው ችግሩ ሊፈታ የሚችለው። ያን መስፈርት መቀየር ነው። ይሄ ለአማራና ለትግራይ ህዝቦች ብቻ የሚሰራ አይደለም። በአጠቃላይ ኢትዮጵያ ውስጥ ይሄ መስፈርት ካልተቀየረ፣ ቋንቋን መሰረት ያደረገ የፌዴራል አከላለል ካልተቀየረ ሁልጊዜም በጦርነት ውስጥ ነው የምንኖረው።